አገራችን የአፍሪካ የብልጽግና ተምሳሌት የማድረግ ራዕይን እውን እንዲሆን እንደ ተቋም የሚጠበቅብን ድርሻ ከፍተኛ ነው። ይህን በመረዳት ባለስልጣን መስሪያ ቤታችን በአዲስ መልክ ከተቋቋመበት ጊዜ ጀምሮ የእነዚህን ዘርፍ የቁጥጥር ስራ የላቀ ደረጃ ማድረስ የሚችል ተቋም ለማዋለድ በርካታ ጥረቶች ተደርጓል። እንደሚታወቀው የነዳጅ አቅርቦት፣ ስርጭት፣ ግብይት ቁጥጥር ስራ ዘርፈ ብዙ ውስብስብ ችግሮች የተተበተበ መሆኑ ፈታኝ መንገድ እንድናልፍ አድርጎናል። ከችግሮቻችን ባሻገር በማየት የተቋሙን አቅም ለመገንባት በርካታ ስራዎች በመሰራት ላይ ይገኛሉ። ቅድሚያ በመስጠት ካከናወናቸው ስራዎች አንዱ ለቁጥጥር ስራችን ህጋዊ መሰረት የሚጥሉ የህግ ማዕቀፎችና አሰራሮችን ማዘጋጀት እንዲሁም በርካታ ህጎችና የቁጥጥር ዘርፎችን እንዲወጡና ወደ ስራ እንዲገቡ ማድረግ። ይህም በመሆኑ በግብይት ስርዓቱ ላይ አጥፊዎችን ለማረም የሚያስችል ህግ መሰረት ክፍተቶችን ለመሙላት በመቻላችን ተጠያቂነትን ለማስፈር ጅምር ስራዎችን ጀምረናል። የነዳጅ ግብይት ህግ በማስከበር ሂደት ውስጥ ህገወጥነት መልኩን እየቀያየረና ወሰኑን እያሰፋ የሚከሰትበት ሁኔታ ያሳለፍነው እውነታ በመሆኑ በተቋማችን ተከታታይነት ያለው ወቅታዊ የሆኑ ጥናቶችን በማጥናትና ችግሮችን በመለየት በመንግስት የውሳኔ ሀሳብ እንዲሰጥባቸው በማድረግ ህገወጥነትን ለመቀነስ እንደ አንድ መፍትሄ እየተጠቀምንበት እንገኛለን። በተመሳሳይ በተቋማችን ፈታኝ የነበሩ ችግሮችን ለማስወገድ ጥፋተኞችን ተጠያቂ ከማድረግ ባለፈ ችግሮችን በአሰራር ለመፍታት የክትትልና የቁጥጥር ስራችን በቴክኖሎጂ የታገዘ እንዲሆን በዶኩመንታሪው ላይ እንዳያችሁት የጂፒኤስ ትራኪንግ ሲስተም ተግባራዊ አድርገናል። ከዚህ ባለፈ አገልግሎት አሰጣጣችን ወደ ዲጂታል ስርዓት በመቀየር በነዳጅ ዘርፍ ወደ 29 የሚሆኑ አገልግሎቶችን ሙሉ በሙሉ፣ በኢነርጂ ዘርፍ 36 አገልግሎቶችን በከፊል ኦንላይን ማድረግ ችለናል። እንደሚታወቀው ቀደም ሲል ተግባራዊ እንዲሆን የተደረገው የዲጂታል የነዳጅ ግብይት ላይ የሚፈጠሩ ማጭበርበሮችና በማስወገድ የግብይት ስርዓቱ ኢንድ ቱ ኢንድ በዲጂታል መከታተል የሚያስችል የስማርት ፊውል ስቴሽን ሲስተም ማጥንተን ሙከራም አድርገን በመንግስት ውሳኔ በመጠባበቅ ላይ እንገኛለን። ክቡር ሚኒስትር፣ የተከበራችሁ እንግዶቻችን፣ በዚህ ዓመት ካሳካናቸው የተቋም ግንባታ አካል የሆነው ምቹ ከባቢ መፍጠር ነው። በአካል ተገኝታችሁ እንዳያችሁት የተቋሙን መገኛ ምድረ ግቢ አረንጓዴና ነፋሻማ በማድረግ ለመንፈስ እረፍት የሚሰጥ ንጹህ አየር የሚተነፈስበት ግቢ ብቻ ሳይሆን ቀድመው የነበሩ አገር በቀል እጽዋቶችን በነበሩበት በማስቀጠል የግቢው ውበት አካል ከማድረግ ባለፈ ተጨማሪ አገር በቀል ፍራፍሬዎችና ዛፎችን በመትከል እንዲሁም የንብ ማልሚያ ቦታዎችን በማዘጋጀት ማራኪ እንዲሆን አድርገናል። ይህን ስንል ግን ለዚህ ስኬታችን ዋነኛ ምክንያት የሆናችሁ እና በዚህ ፕሮግራም ላይ የታደማችሁ አካላት በሙሉ በፍጹም ቀናነትና ተባባሪነት ተቋማችንን በዋነኛነት በእኛነት ስሜት በመቀበል ላደረጋችሁልን ድጋፍ በተቋም ግንባታ ስራችን ዋነኛ አካል ሆናችሁ ሁሌም በትውስታችን እንደምትኖሩ ማረጋገጥ እወዳለሁ። ይህ ተቋም በተሰጠው ተልዕኮ ትልቅ ሆኖ ሳለ የራሱ የሆነ ግቢ ሳይኖረው አንዴም በጥገኝነት ከሌላ ተቋም ተዳብሎ በሌላ ጊዜ ደግሞ በክራይ ከቦታ ቦታ ሲዘዋወር ቆይቷል። በዚህ ምክንያት በተቋማችን አገልግሎት አሰጣጥ ላይ ችግር መፍጠር ብቻ ሳይሆን ተገልጋዮችም ጭምር ለእንግልት ሲዳርግ ቆይቷል። ከዚህ ችግር ለመውጣት የተለያዩ ጥረቶች ሲደረጉ ቆይተው በዚህ ግቢ ሲገለገል የነበረው የኢትዮጵያ ስነ ልክ ኢንስቲትዩት አዲስ ተቋም ገንብቶ መዛወሩን ተከትሎ ክቡር ሚኒስትር ዶክተር ካሳሁን ጎፌ በሰጡና አቅጣጫ መሰረት ይህን ቦታ ተረክበን እንድንገባ አድርገዋል። ለዚህም ላቅ ያለ ምስጋናችን እያቀረብን እናንተም እንድታመሰግኑልኝ ጠይቃለሁ። ተቋሙም በመጨረሻ ቋሚ አድራሻ እንዲኖረው አድርገውልናል። ክቡር ሚኒስትር፣ ክቡራን እንግዶች፣ በቀጣይ ግቢያችን ከተረከብን በኋላ ያስጨነቀን የነበረው መልሶ ግንባታ ስራውን በምን ወጪ እንገንባው ነበር። በድፍረት ባለድርሻ አካላትን አሳትፈን ጠርገን እንድንገባ ሙያዊ ምክርና ሞራልም ክቡር ሚኒስትር አበረታተውናል። በዚህም ባለድርሻዎቻችን ከዚሁ ድረስ በመጥራት የነዳጅ አከፋፋይ ኩባንያዎች እና የተለያዩ ተቋማት በገንዘብ፣ በአይነት፣ በሀሳብ እገዛ በማድረግ
ባለፈ ውሳኔያችን ትክክል እንደሆነም ሞራል ሆነውናል። ጥያቄያችን በገንዘብና በአይነት ከመለገስ በአጭር ጊዜ በሰጣችሁን ምላሽ ስራችን እንዲጠናቀቅ በማድረጋችሁ ተቋማችን ላቅ ያለ ምስጋና ያቀርባል። ከነዳጅ እና ኢነርጂ ባለድርሻ በተጨማሪ በጣም ትልቅ ውለታ የዋሉልን የኢትዮጵያ መንገዶች አገልግሎት ይህን የአማራ አስፓልት ገንብቶ ከሌሎች ባለድርሻዎች ጋር አስረክቦናል። በተጨማሪም ኦቪድ ኮንስትራክሽን ሪል ስቴት ይህን ውብ የሆነ መናፈሻ ውስጡን አዘጋጅቶ ሰጥቶናል። የሁልጊዜ የሀገራችን አለኝታ የሆነ ኢትዮ ቴሌኮም ምድረ ግቢውን በካሜራ ሲስተም በማገናኘት ካሜራዎች ዲጂታል ሲስተሞችን በነፃ በማቅረብ እነዚህ የመከታተያ ሲስተሞችን በትብብር በመስራት ከፍተኛ እገዛ አድርጎልናል። በተጨማሪም የቻይናው ኮንስትራክሽን ኤንድ ኮሚኒኬሽን ተቋም ኮንትራክተር እንዲሁም የአረርቲ ሰራሚክስ በማቴሪያል ድጋፍ አድርገውልናል። ከዚህ ባለፈ የኢትዮጵያ ስነ ልክ ኢንስቲትዩት አመራሮችና የማኔጅመንት አባላት ቀና ትብብርም አልተለየንም። ለሁላችሁም ላቅ ያለ ምስጋና አቀርባለሁ። የዚህ ዓመት ሌላው ታላቅ ስኬታችን ተቋሙ ካለው የስራ ባህሪ አንጻር ለረጅም ጊዜ ስንጠይቅ የነበረ በራሱ በጀት የመተዳደርና ጠንካራ ተቋም የመገንባት ፍላጎት ነበር። አሁንም በድጋሚ ለዚህ ስኬት መንግስት ይህንን ጥያቄያችን ተቀብሎ በደንብ እንዲፈቀድልን ስላደረጉን ክቡር ሚኒስትር ዶክተር ካሳሁን ጎፌ በድጋሚ ላቅ ያለ ምስጋና እናቀርባለን። ክቡር ሚኒስትር መስሪያ ቤቱን ጨምሮ በሚኒስትር መስሪያ ቤቱን ጨምሮ የሚገኙ ተጠሪ ተቋማት የተቋም ግንባታ ስራችን በመደገፍ ከሚያደርጉ ድጋፍ በተጨማሪ በነዳጅ ዘርፍ የሚስተዋል ህገወጥነትን በመታገል ተቋሙ ጎን በመሆን ላደረጉልን እገዛ፣ ድጋፍ፣ ክትትልና ድጋፍ ምስጋናችን የላቀ ነው። በዚህ ግቢ እድሳት ስራ የረፍት ቀናቸውን መስዋዕት በማድረግ ከስራ ሰዓት ውጭ እንዲሁም አቧራ በማራገፍ አጠቃላይ ስራውን በመከታተል በኩል ከፍተኛ ድካምና ልፋት ላበረከታችሁ የተቋማችን ሰራተኞች እና የማኔጅመንት አባላት ላቅ ያለ ምስጋናዬን አቀርባለሁ። በመጨረሻ በዚህ ሁሉ ሂደት ውስጥ ብናልፍም የተቋም ግንባታ ስራችን ጀመር ነው እንጂ ገና ብዙ ፈቅ ያለ አይደለም። በቀጣይ እስካሁን ድጋፋችሁ ያልተለየን ሚኒስትሮችም፣ የተቋም ኃላፊዎችም፣ ባለድርሻ አካላትም፣ ቀደም ሲል በመምራት ያስረከባችሁ የስራ ኃላፊዎችም እና ሰራተኞቻችን ለምናለማው ታላቅ ተቋም ግንባታ ለትውልድ ለማስረከብ ኃላፊነት ድጋፋችሁ እንዳይለየን ጥሪ አቀርባለሁ። ውድ የመስሪያ ቤታችን ሰራተኞች በዚህ ተቋም በተለያየ ሙያ መስክ ተሰማርታችሁ ስታገለግሉ ቆይታችኋል። ነገር ግን በቀጣይ ለምናደርገው በአፍሪካ ደረጃ ተወዳዳሪ የሆነ ተቋም ለመገንባት ከፍተኛ ስራ እንደሚጠበቅብን አውቃችሁ ራሳችሁ እንድታዘጋጁ ጠይቃለሁ። በተቋማችን በምንገነባው የስራ ባህል ዋነኛ የሴክተር እሴት የሆኑትን መሰጠት፣ መቀናጀትና መላቅ የላቀ ተቋም ለመፍጠር ህብረታችን ተጠናክሮ እንዲቀጥል አደራ ላለሁ። ይህን ተቋም ለመደገፍ የተባበራችሁ አሻራችሁን ያኖራችሁ ሁላችሁም እነሆ ግቢያችሁ የኛ ብቻ ሳይሆን የእናንተ መሆኑን እያበሰርን ላደረጋችሁልን ድጋፍ በድጋሚ አመሰግናለሁ። ጥሪያችን አክብራችሁ ሁላችሁም ስለተገኛችሁ ላቅ ያለ ምስጋና ያቀርባለሁ። ፈጣሪ ኢትዮጵያንና ህዝቦቿን ይባርክ። አመሰግናለሁ።